ማግባት አለብህ መድብል። ብሩክ ቅድሚያ አንተ አግባ። ያንተ ሔዋን እዚህ ሆና እየጠበቀች ነው። እናት እሷ ምን ነው አውቀህ ነው? የምር ማናት? ታላቅ መሆኔን አትርሳ። ይኸውልህ ብሩክ እኔ የምድረስ እሷን ነው እንዴ? ምኗም ሳትሆን ቆይ ይህን ያህል መስዋዕትነት እኮ አትከፍልልህም ነበር። ቆይ ማናት? ብቻ እኔ እሷን ነው ምድር። ለማንኛውም አንተ ቶሎ አገግም። መድብል እያጓጓኝ እዚህ በደንብ ዘጋጅቼ እንግዲህ ሞክር ግድ የለም ስለ እናንተማ የሆነ ነገር ዘፍናለሁ። በእውነት ቃል ገብቷል። ሌላ ቀን ይዘፍናል ይሻላል። እሺ ሳሳት ይችላል። አንድን ስህተት ደጋግሞ የሚሳሳት ከሆነ ግን ያ ሰው ደደብ ነው። አዎ ደደብ ነው። ሁሉ ጊዜ እንደምልሽ አንቺ የደደቦች ባንዲራ ነው። ጨካኝማ አንቺ ነሽ። ይህ ሁሉ በደል በባልሽ ላይ ሲደርስ እያየሽ ምን ችግር አለው? ቀለል አድርገሽ ከኔ ጋር አትሄጂ? እባክህ ገንዘብ እንዲጨምርልህ አድርግልን። ጉዳዩን ቶሎ ጨርስልን። እኔ የገንዘብ ችግር የለብኝም። መፍትሄው በጣም ቀላልና ቀላል። ይህንን የመሰለ ውብ ገላ ለአንድ ቀን ብቻ ማቀፍ። እሺ ሁለተኛውስ ምንድን ነው? ሁለተኛው ምን መሰለሽ? ኤፍራታን ከተደበቀችበት አውጥተሽ አታለሽ እኔ ጋር ታመጫታለሽ። መድብል የወንድሙ መከታ ከብዙ መስዋዕትነት ከብዙ መከራ ከብዙ ትግል በኋላ እንግዲህ ወንድሙን በእጁ አስገብቷል። በሚገርም ሁኔታ ብዙ ነገሮችን ሞክሮ ብዙ ነገሮች ማለት በቃ ብዙ ቻሌንጆች ገጥሞት ነበረ። እሱ ያሰበው በዚህ መልኩ አልነበረም። ወንድሙን በአጭር ጊዜ ለማግኘት ነበር የነበረው ሀሳቡ። ግን ያው በአንዳንድ ነገሮች ምክንያት ብዙ ነገሮች ደርሰውበት ግን በመጨረሻ ድል ተጎናጽፏል። ወንድሙ ብሩክን ካለበት የመከራ ቤት ጓደኛውንና ሞገስን ይዞ በሚገርም ሁኔታ በጣም በትልቅ ጀብደኝነት ወንድሙን አውጥቷል ማለት ነው። ውድ ቤተሰቦቻችን ደስ የሚለው ነገር ደግሞ ጓደኛውም ሆነ ሞገስም ያው አንዳንድ ነገሮች ቢደርሱባቸውም ቢመቱም ግን ምንም ሳይሆኑ እሱ ደግሞ በፍጹም ምንም ሳይሆን በሰላም ወንድሙ ጋር ተቀላቅሏል። ወንድሙን ከናፈቃት ብዙ ህይወቱን ከሰጣት ልጁ ጋር አገናኝቷል ማለት ነው። ዛሬ ደግሞ እንደዚህ ቁጭ ብለው አንድ ላይ ወንድማማቾች ሲመካከሩ ትዳር መያዝ አለብህ፣ ህይወትህን ማስተካከል አለብህ፣ ከእንግዲህ በኋላ ይበቃሃል፣ አንተም ትዳር መያዝ አለብህ፣ ያሰብከውን አብሽር ይሳካልሃል ወንድሜ እየተባባሉ ጋሻዬ፣ ታላቁ ወንድሜ፣ ታናሼ፣ መከታዬ፣ ክንዴ እየተባባሉ ወንድማማቾች ሲሞጋገሱ እንዴት ደስ ይላል ቤተሰቦች። የእውነት እኔ በጣም ነው ደስ ያለኝ። እኔ እንጃ እንዴትም እንደምላችሁ የእውነት እኔ ድራማ እስከማይመስለኝ ድረስ አንዳንዴ መድብልና ብሩክን ሳስብ ድራማ መሆኑ ራሱ የምረሳው ይመስለኛል ማለት ነው። በቃ እንደዛ አይነት መከታ፣ እንደዛ አይነት ጀግና፣ እንደዛ አይነት ቆራጥ፣ እንደዛ አይነት ብርቱ፣ እንደዛ አይነት አሳቢ አላሚ ወንድም ፈጣሪ ይስጣችሁ። ወንድሞቻችሁን ሺህ ዓመት ያኖርላችሁ። ውድ ቤተሰቦቼ ሰላም፣ ውድና የኢትዮጵያ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል ማለት ነው። እንግዲህ ላይክ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን አስቀምጡልኝ። ቪዲዮውን እስከ መጨረሻው በማየት በኮሜንት ላይ የተሰማችሁን አስቀምጡልኝ ቤተሰቦቼ። ሁሌም ስለምታበረታቱ ስለምትሰጡኝ ኮሜንት ሀሳብ አስተያየት አመሰግናለሁ። ሰብስክራይብ ማድረጋችሁንም አትርሱ። እንግዲህ አብረን እንቆያለን። ኤፍራታ እንግዲህ እንደምታወቀው መድብልን በጣም ነው የምትፈልገው። ግን ያው ገንዘብ ካየች ደግሞ ሁሉን ነገር ስለምትረሳው ነው እንጂ ኤፍራታ መድብልን ወደዋለች። በነገራችን ላይ እሱም ፍቅር ገብቶለታል። እሱም ራሱ ወዷት ነበረ። ግን በመካከል ላይ ያው የገንዘብ ጉዳይ ሆነና ዝና መሀል ገብቶ እሷን ማስገደዳትና መድብልን እንዴት መረዛ አደረጋት። ያው መድብልም ደግሞ የሆነውን ነገር ተጠቅሞ ዝናን ያዘበት ማለት ነው። በጣም ደስ የሚል ነገር ነበረ። ያው በምንም ነገር ይሁን ምክንያት የሆነችው እኮ ዝናን ለመያዝ ምክንያት የሆነችው ኤፍራታ ነችና እሱም የሆነ ፍቅር ገብቶለት መካከል ላይ ደግሞ በነገራችን ላይ የእሷ ማድረጓ ብቻ ሳይሆን ያ ተገዳ እንደሆነ እሱም ይረዳል። ግን
በቃ ነገሮች ቻሌንጆች ተደማመሩበት። እንግዲህ ወንድሙ ብሩክን ለማስለቀቅ ብሎ ዝናን በያዘበት ሰዓት ላይ መልሰው ምሳሌን ሲያግቱበት በጣም ነበረ የተናደደውና እሱ ነገር ቻሌንጆች ስለተደማመሩ በዛ ላይ የእሱ ራሱ ያሰበው ዋናው ትልቁ ፖይንቱ ወንድሙን በእጁ ማስገባት በህይወት መኖሩን ማወቅ ነበረና እሱን ነገር ወደዛ ስለተጋፈጠ ሀሳቡን ከዛኛው ሳይድ ትቶታል ማለት ነው። በዛም የተነሳ እንግዲህ ነገሮች እንትን ብለው ነበረ። ግን በመጨረሻም ኤፍራታን ሞገስ ተመቶ የደም ልገሳ እንደሚያስፈልገው በሚታወቅ ሰዓት ላይ ቀጥታ ለኤፍራታ ነበር የተደወለላት። ኤፍራታ እንግዲህ መጀመሪያ በነፃ ልትለግሰው አስባ ነበረ። እሺ ብላ እንግዲህ ከተስማማኝ በኋላ ማህሌት አረባክሽ ነው እንዴ እኔ ከዝና ሸሽጌልሽ ባስቀመጥኩሽ ለመድብል ልታግዥ ነው ወይ ሂደሽ ለሞገስ ደም ልትለግሽ ነው ወይ ለደም ልትለግሽ ከሆነ ከኔ ጋር አሳልፌ ለዝና ነው የምሰጥሽ ወዮልሽ ትሞቻለሽ እያለቻት ነበረና እንግዲህ እሷም ደግሞ ደንግጣ ነበረ። ከሆነ በራሱ በገንዘብ ተደራዳሪ ነበር ያለቻትና 50 ሺህ ከከፈልከኝ ብላ ነበር ጥያቄ ያቀረበችው። መድብል ተይ ኤፍራታ እኔና አንቺ ቤተሰብ አይደለን እንዴ እኔ 50 ሺህ የለኝም አሁን ግን ያለኝን ትንሽ ብር ሰጥሻለሁ ባክሽ ብሏት ነበረ። ከዛም እንግዲህ እሺ ብላ እሷም ቀጥታ ወደ ውሳኔ ነበር የገባችው። ሂዳም እንግዲህ ደም ለግሳለት ሞገስም ተሰርቶ በሰላም ተጠናቆ ወጥቷል። እሷ ስትሄድ እንግዲህ ማለት ተከትላ ሂዳ አይታ ስለነበረ ሞገስ ያለበትን አይታው ስለነበረ ቀጥታ ለዝና ነበር የነገረችው። ዝና ደግሞ ሂደሽ አፍነሽ ግዴው ብሎ ተልኮ ሰጥቷት ነበረ። ሞገስን ገልሽ ከመጣሽ ቤት እሰጥሻለሁኝ ገዝቻ አስረክብሻለሁ ነበር ያላትና ማህሌትም እንግዲህ ይህንንማ ሳላሳካ የትም አልደርስም በማለት ቀጥታ ወደ ስራ ነበር የገባችው። ግን እንዳጋጣሚ ሆኖ አልተሳካላትም። ቀጥታ ተመልሳ ነው የመጣችው ማለት ነው። ከዛም ስመጣ እንግዲህ ዝና እኔና አንቺ እዚህ ጋር ይበቃናል፣ አንቺ የምትጠቅሚ ሰው አይደለሽም። ኢቭን እንኳን አይደለም ገንዘብ ልሰጥሽ ይቅርና እኔና አንቺ ያኔና አንቺ ሁለት እዚህ ጋር መቆም አለበት። አንቺ ማትረቢ ሰው ነሽ፣ አንቺ የደደቦች ባንዲራ ነሽ፣ አንቺ የደደቦች አለቃ ነሽ እያለ እንግዲህ ከፈዝቅ አድርጎ እየሰደባት ነበረ። ዝናም ማነው እሷም እንግዲህ ተው እንጂ ዝና እኔ እኮ ሆነ ብዬ አይደለም አስቤ ነበረ። ግን ያነሰ በነገራችን ላይ ሞገስ እንዲያመልጥ ነገሮችን እንትን ያደረገችው ኤፍራታ ነች። ኤፍራታ እንግዲህ ለመድብል ደውላለት መድብል ሞገስ ያለበትን ማለት ታይታው ስለነበረ ዛሬ ከዝና ጋር ተደዋውለው የለችም ቤቱ፣ ስለዚህ ጥንቃቄ አድርጉ ብላ ነበረና ያንን ስላስመረኮተችው መድብልም ቶሎ ብሎ ነገሮችን አስተካክለው ወደ ቤታቸው ተመልሰው ስለነበረ ስትሄድ አልጋው ባዶ ነው። ሌላ ሰው ደግ እሱ ነው ብላ ሌላ ሰው አፈናሳት ገላትሉም ጋይስ እና እንደዛ ያን ይመስል ነበረ። ያው መጨረሻም እንግዲህ በሰላም መድብልም ደስ ብሎት ሞገስን አመስግኖ ተመልሷል። ወንድሙም ጋር እንግዲህ ማግባት አለብህ ቅድስቴን ማን የተማምለጥ ያለባትም ያንተ ይሄዋን ህዝብ ሆነችና አግባ ወንድሜ እያለው ነበረ። ብሩክም እንግዲህ ማነች እሷ ደግሞ እንዲያጓጓኝ እኮ ነው እያለ ነበረ። ያው ብሩክ እንግዲህ ቅድስቴ እንደምታፈቅረው መድብል የማያውቅ ነው የመሰለው መሰለኝ። እንግዲህ እንደዛ እያለ ነበር። አረባክህ ተው እንጂ ያጃጃልከኝ ነው እያለው ነበረ። እንግዲህ እሱም እንግዲህ ያው በቀጣይ ሁኔታው እንደሚሆን አንጠራጠርም። ሌላው በጣም የሚያስጠላው ፓርት እንግዲህ ሞገስ ነው። ሞገስ ታሙ እንግዲህ ኦፕሬሽን ሰርቶ በመኝታ ላይ ነው ያለው። ገንዘቤን ያስለቅቅልኛል ብሎ ኢንፎርሜሽኑን ወይም ሚስጥሩን የሰጠው ሰውዬ ወይም እንግዲህ ጠበቃ የሚባለው ሰውዬ ስራውን ማስተካከሉን ገንዘብ ማስለቀቁን ትቶ ሊከፈለ የነበረውን ብር ትቶ ወደ ጎን በመተው ሚስቱ ላይ ቁጥጥ ብሏል ማለት ነው። እንግዲህ ሉላን እያስጨነቃት ነው የሚገኘው። ባልሽን የምትወጂው ከሆነ ከኔ ጋር እደሪና ገንዘብሽ የሚለቀቅልሽ ከዛም ሁኔታዊ ይደረግልሽ እያላት ነው የሚገኘው። በነገራችን ላይ ይሄ እንደዚህ አይነት ሰውዬ ማለት ነው ምናልባት እንኳን አብራት ተኝቶማ እንኳን አይራካም ወይ የሆነ ቪዲዮ ይዝባታል ወይ የሆነ ነገር አድርጎ ሊያዋርዳት የፈለገ ነው የሚመስለው ማለት ነው። በዛ ላይ ደግሞ ባንዴ የሚፋታት አይመስለኝም። ግን ብቻ በጣም ነው የሚያስጠላው። ሌላም ጠበቃ እንቀይራለን ብትሉ ደግሞ እሱን እወነጅለዋለሁኝ እከሰዋለሁ እያለ ይገኛል ማለት ነው። ቤተሰቦቻችን እንግዲህ ይሄን ነገር እንዴት በምን መልኩ እንደሚያመልጡ አይዶን ነው። እንግዲህ ሉላ ነይ ብሎ ይዟት ሄዷል። እውነት ሉላ አብራው ተተኛ ይሆን? እኔ አታደርገውም ብዬ ነው የማስበው። የፈለገው ገንዘብ ጥንቅር ብሎ ይቀራል እንጂ ይሄን ነገር ታደርጋለች ብዬ አላስብም። ምክንያቱም በጣም ከባድ ነው። አሁን አብሮ መተኛቷ ብቻ ሳይሆን ለቀጣይ ቪዲዮ ቀርጾ ሪስክ ነው የሚሆናት። በቀጣይ ክፍል እንገናኝ። ደህና